አንደኛ ብዙ ክርስቲያን የሚፈተነበት መንገድ አለ። ህይወታችንን ለማስተካከል ሁላችን እንተጋለን፣ እንሮጣለን። መውጣት መውረድም ሁሉም ነገር አለ። እንግዲህ አንዳንድ ሰው ፋይናንሻሊ በገንዘብ ችግር ሊኖረው ይችላል፣ በብዙ ነገሮች እና እነዚህ ነገሮች ሲኖሩ አብዝቶ መስራት ይመጣል። ሁለት ስራ መስራት ይጀምራል አንዳንድ ሰው። ከዛ ከቤተክርስቲያን እንርቃለን። ከቤተክርስቲያን ስንርቅ ደግሞ ችግራችን እንደሚፈታ ይመስለናል። ከዛ ብዙ ነገሮች እናደርጋለን። ግን ክርስቶስ በቃሉ የተናገረው ነገር አለ። በማቴዎስ ወንጌል ምዕራፍ 6 ቁጥር 33 ምን ይላል? አስቀድማችሁ መንግስቱና ጽድቁ ፈልጉና ሁሉም ይጨመርላችኋል። ይሄ ማለት የምንፈልገው ህይወት፣ ስራ፣ መልካም ቤት፣ ትዳር ሊሆን ይችላል። ማንኛውም ነገር ሊሆን ይችላል። እነዚህ ነገሮች ሁሉ የሚፈታው የእግዚአብሔርን ጽድቅ የእግዚአብሔር መንግስት ስንፈልግ ነው። ሁሉም ነገር ይጨመራል። ባርኮ ለኛ ይሰጠናል። ተቀድሶ ተባርኮ ሁሉ ይሰጠናል እግዚአብሔር አምላክ እና እግዚአብሔር አምላክ ይዘን መጓዝ ነው የሚሻለው እንጂ ከእግዚአብሔር ርቀን ከቤተክርስቲያን ርቀን ህይወታችን ማስተካከል አይቻልም። ይሄ በጣም ማስተዋል አለብን። አንደኛው ዲያብሎስ የሚያቀርበው ሀሳብ ይሄ ነው። ህይወትሽ እኮ ማስተካከል አልቻልሽም፣ ከሰው በታች ሆንሽ። ሌላ ሰው እኮ ዓለማዊ የሆኑ ሰዎች የተሻለ ህይወት አላቸው፣ የተሻለ ስራ አላቸው፣ የተሻለ ፋይናንሻል ስታቢሊቲ ይሄ የገንዘብ አቅም አላቸው፣ ኑሯቸው ይሻላል ብሎ ዲያብሎስ በእንደዚህ አይነት ሀሳቦች ወደ ሰዎች ያቀርባል። ይሄ አንዱ የቻለ መንፈሳዊ ውጊያ መንገድ ነው፣ ብዙ ክርስቲያን የሚፈተንበት መንገድ። ሁለተኛው መንገድ ደግሞ አለ፣ እናየዋለን። ስለ መንፈሳዊ ነገር ሲወራ አንዳንድ ሰው ይጨነቃል። እኔ የለመድኩት ኃጢአት ደጋግሜ ደስ ብሎኝ የምሰራው ኃጢአቶች አሉና እነዚህ የምወደው ኃጢአቶች ማቆም አለብኝ ወደ እግዚአብሔር መቅረብ ከፈለኩኝ ብሎ ብዙ ሰው ያስባል። እነዚያን ነገሮች በልባችን ካለ በእንደዚህ አይነት ስሜት ውስጥ ከሆነን ይሄ ማለት ልባችን ከፍለን ነው ለእግዚአብሔር የምንሰጠው። ልባችን ከፍለን ለዓለም ይሄ ግማሽ ልባችን ደግሞ ለእግዚአብሔር መሆን አይቻልም። እና ይሄ በጣም ቁጭ ብለን ማሰብ ያለብን ነገር ነው። እኛ በወንጌል የተጠራ ነው ወደ ምን አይነት ህይወት ነው? ክርስቶስ ወደ መምሰል ወደዛ ደረጃ እንድንደርስ ነው ወንጌል የሚነግረን። እዛ ለመድረስ ንስሐ መግባት፣ ቅዱስ ስጋው ክቡር ደሙ መቀበል ያስፈልጋል። ወድቀን መቀደስ ሳይሆን ወድቀን መነሳት ያስፈልጋል። እና ይሄ በጣም መረዳት ያለብን ነገር ነው። እና ይሄ እንዳናስተውል ዲያብሎስ ብዙ ጊዜ እንደዚህ አይነት ነገሮች ወደ ሰዎች እያቀረበ ከመንፈሳዊ ነገር እንዲረቁና ዝም ብለው በአላስፈላጊ መንገድ ተስፋ እንዲቆርጡ ያደርጋልና እንግዲህ እግዚአብሔር አምላክ ለሁላችን ማስተዋል ጥበቡ ያድለን። እግዚአብሔር አምላክ ሁላችን ጋር ይሁን። አሜን።